ነው በጣም ኃይለኛ ደጋፊ ያለ ደምስሰው የሚባለውን ስም እንድትረዱኝ ይፈልጋለሁ። ለምን ደምስሰው ግን ወንጀል እስካልሰራ ድረስ መንግስትም አያስረውም ህዝብም አይቃወሙም። በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በተመሳሳይ ደረጃ ላይ ያለውን ሰው ማንም ሰው አይደግፍም። ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው ላይ ያሉ ሰዎች በተለይ እውቅና ዘርፍ ላይ ያሉ ሰዎች ምን ያህል ምቀኛ እንደሆኑ ምን ያህል ሸረኛ እንደሆኑ ስለማቅ ማርያምን ሰገጤ የሚለው ቃል አላቀውም ነበርኩ። የውስጤ በራስ አለመተማመን አሸነፈችው። ነገር ግን አመናችሁ አላመናችሁ ወደዳችሁ አልወደዳችሁ በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። በእውቀት ደግሞ እኛ የተሻለን ብላችሁ ቃላቶችን የምሰነጥቁ ሰዎች ደምስሰውን ለምንድን ነው ያላሰራችሁት? ስም ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። ግን ተውን በቃ አዶናይ ማለት የልባችን ትርታ ነው። ይዞ የመጣው ሐሳብ ለሁላችንም ትንሳኤ የሚሆን ቃል ነው። ሰላም ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። ጊዜ የተሰኘ ፕሮግራማችን በየጊዜው የሚነሱትን ሐሳብ ወደ እናንተ ቪዲዮቻቸውን የምናቀርብና ሐሳብን የምንሰጥበት ይሆናል። ልክ እንደ አንድ ወጣትና እንደ አንድ ኢትዮጵያዊ እንዲሁም ደግሞ እንደ አንድ ባለሙያ ሐሳቦቹ ምን እንደሚመስሉ ሐሳባችንን የምንሰጥ ይሆናል። ውድ የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ይህ ቻናላችን ከፍ እንዲል እንዲያርግ የተሻለ ስራዎችን እንድንሰራና ለሀገራችን ለወገናችን ለሕዝባችን የሚጠቅም አሻራ እንድናስቀምጥ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ በመሆን እንዲሁም ደግሞ ላይክ ሼር እያደረጋችሁ የደውል ምልክቷን በመጫን ሁልጊዜ የምንሰራቸው ቪዲዮዎች ወደ እናንተ እንዲደርስ እንድታደርጉ በአክብሮት እጠይቃለሁ። እንግዲህ ወደ ዛሬው ፕሮግራማችን ከማለፋችን በፊት ዛሬ ትኩረታችንን የምናደርገው በተለይ በሶሻል ሚዲያው የሁላችንም ልብ እንደኔ ያሉ ወጣቶችን የመስራት ፍላጎት ያነሳሳ በሁላችንም ልቦና ገብቶ እጅግ በጣም በጥልቅ ያንኳኳ ለብዙዎች ወጣቶች ተስፋ የሆነ መስራት እንደሚቻል ትኩረት አድርገን ሰርተን ችግሮቻችንን ማስወገድ እንዳለብን የነገረን ስንፍናን እንድንቃወም የሰውን መጥላት ሰውን መቃወም እንዲሁም ደግሞ አንድነትን እንጂ መለያየትን የተቸ እጅግ በጣም ድንቅ ወጣት በአጭር ጊዜ ለዛውም በወራት በሁለት ወር ውስጥ የሰውን ልብ ሙሉ ለሙሉ የተቆጣጠረ ወጣት አዶናይን በተመለከተ የተነሱ ርዕሰ ጉዳዮች አሉ። እነሱን እንሄድበታለን እነሱን እናያለን ማለት ነው። ወደ ቪዲዮ ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 ዓመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ እያሰብኩትና እኔ ለምንድን ነው የምሰቃየውልኝ? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው ምፈራው? ለምንድን ነው ማፍረው? ለምንድን ነው ምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። because ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ
ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌ መስማማት፣ በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበረ። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው። which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበረ። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድን ነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ፣ እኔ በራሴ አልተማመንም፣ ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ። ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድን ነው ህዝቡን ደድብ የምትለው? ደድብ ወይ ህዝብ ምንድን ነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ፣ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩ፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል፣ ኖ ቆንጆ ነኝ። አይናፋር ነኝ ይላል፣ ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ። የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን
ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ ወይስ እኔ ብቻዬን ነኝ ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች ዶክተር የሆናችሁ ሳይንቲስቶች ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉም በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቁሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ። ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ እፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ፣ የበለጠ ነገር እየተፈጠረ ነው ያለው። ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔርን ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደል? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ። እንግዲህ ምን ይባላል? ምንም አይባልም። እንግዲህ እንደ ግል እንደ አንድ ወጣት የሚሰማኝን ነገር ነው ዛሬ የማካፍላችሁ። እንግዲህ እንደ እድል ሆኖ እኛ ሀገር ላይ ብዙ ጊዜ መልካም ሀሳብ ያላቸው ለማህበረሰቡ ለህዝቡ የሚጠቅሙ ለወጣቱ የሚጠቅሙ ሀሳብ ያላቸው ሰዎች ልክ ሕፃን ልጅ ቤት ውስጥ እንደምናሳድገው አለ አይደል? ወደታች መኮርኮምና ወደታች መመለስ ልምዳችን ከሆነ ሰነባብቷል። አረ ዘመናትም አስቆጥሯል። እኔ የምሰጠውን ሀሳብ ከምንም ነገር አእምሯችሁ ውስጥ ከሚጋፋችሁ ጥላቻና ልባችሁ ውስጥ ካለው ቅናት፣ ፍምነት ነፃ ሆናችሁ እንድትሰሙኝ ነው የምፈልገው። በዚህ አጋጣሚ በመጀመሪያ ደረጃ አንድ ሰው ደምስሰው የሚባል ስም ያለው ሰው የለም አለ አይደል? ደምስሰው የሚባለውን ስም አንተ እኮ ስምህ ደምስሰው ነው እና ትውልዱን ትደመስሳለህ፣ አንተ እኮ ስምህ ደምስሰው ነው ሕፃናትን ትደመስሳለህ ተብሎ የደምስሰው ስም ሲቀየር አልሰማንም። ደምስሰው የህይወት ምግባሩ ነው ወንጀል አለመስራቱን የሚናገረው። ደምስሰው በእርግጥ ወንጀል ከሰራ እንደ ስሙም ይታሰራል። ደምስሰው ግን ወንጀል እስካልሰራ ድረስ መንግስትም አያስረውም፣ ህዝብም አይቃወመውም። ስሙ ደምስሰው ስለሆነ ብቻ ማለት ነው። እንግዲህ አዶናይ እንዳለው ሰምታችኋል። አዶናይ ማለት
ከራሴ ልጀምርላችሁ። እኔ ለ10 ዓመታት የፊልም ስራ ውስጥ ዋጋ ከፍያለሁ። የመጀመሪያ እዚህ ጋር እንደምትመለከቱት የመጀመሪያ ስራዬን ሲጀምር ድንቆችን ፍለጋ የሚል ፕሮግራም ጀምሬ ነበር። በየወረዳው እድል ያላገኙትን ወደ ኢንተርኔት ያልመጡትን ሰዎች ወደ ዩቲዩብ አምጥቼ በተውኔት ባላቸው የሙያ ዘርፍ ራሴን ለማንሳት ድንቆችን ፍለጋ የሚል ፕሮግራም ጀምሬ ፕሮግራምን መስራት ጀመርኩኝ ማለት ነው። የመጀመሪያ ስራ የመጀመሪያ ድንቅ 24 ሚዲያ ላይ ሲሰራ ማለት ነው። ድንቅ 24 ሚዲያ ማለት በአመት 24 ሰዎችን 24 ወጣቶችን የማብቃት ህልም ነበረው እና ለምንድን ነው ይህንን እሳቤ የጀመርከው ብትሉኝ፣ በመጀመሪያ ደረጃ ወደ ተውኔቱ ዓለም ስመጣ ብዙ ተቺዎች ነበሩ። አትችልም፣ መተወን አትችልም፣ መስራት አትችልም የሚሉ ማለት ነው። እኔ ደግሞ እናንተ እንደምትሉት ዲግሪዎችን ከደረደሩት መሃል አይደለሁም። አስቡት፣ የህይወት እድሉም አልሰጠኝም ያንን ማለት ነው። ዶክተር የመሆን እናንተ ዛሬ የምትመኩበት ዛሬ ሀገር መሪዎች ወይም ደግሞ ቃላቶችን የምትሰነጥቁ ሰዎች የምትመኩበትን እድል አልተሰጠኝም ማለት ነው። መማር እስካለብኝ ትምህርት ደረጃ ድረስ ተማርኩኝ። ከዛ በኋላ ውስጤ ያለውን ነገር እግዚአብሔር አሳየኝ ማለት ነው። እግዚአብሔር ውስጥ ያለውን ነገር ሲያሳየኝ ወደ ተውኔቱ ዓለም ተቀላቀልኩኝ። ግን ቀላል አልነበረም። በጣም ብዙ ተቺዎች ነበሩ። በጣም ብዙ ተቺዎች ነበሩ ማለት ነው። እነኛን ሰዎች መጋፈጥ አልችልም። ከነኛ ሰዎች ጋር ህብረት መፍጠር እንደማልችል ገባኝ ማለት ነው። የመጀመሪያ ስራዬን ከነ ማንዴላ ጋር ከሰራው በኋላ ቀጥታ የፍቅር ሚዛንን እየሰራው ጉዞ ድንቆችን ፍለጋ የሚል ፕሮግራም ጀመርኩ ማለት ነው። ድንቆችን ፍለጋ ጀመርኩኝ። ግን ቀላል አልነበረም። ይገርማችኋል። ድንቆችን ፍለጋ ሲሄድ ማለት ነው ገና ያልሰራው ስለሆነ ሰዎች ያላወቁኝ ስለሆነ አይደለም ልፈልጋቸው የሄድኳቸው ወጣቶች እንኳን ያን ያህል ደስተኞች አይደሉም። ምክንያቱም እንዲህ ከላይ ወደታች የሚያያቸውን ሰዎች ነው ሁልጊዜም የሚፈልጉት እንጂ በተመሳሳይ ደረጃ ላይ ያለውን ሰው ማንም ሰው አይደግፍምም። ማንም ሰው ሐሳቡን አይቀበልምም። ማንም ሰው በምንም ነገር ሐሳቡን ሊጠቀም አይፈልግም። ዛሬም እኔ እዚህ ደረጃ ላይ በመቀመጤ ብዙዎች ከላይ ያላችሁ በተለይ ሐሳቤን እንደማትቀበሉና እንደምትንቁ ይገባኛል። ግን ደግሞ በደንብ አዳምጡኝ። ወደዳችሁም ጠላችሁም በደንብ ልታዳምጡኝ ይገባል ማለት ነው። ከዛ ፍክክሩ ቀጠለ። ፍክክሩ ቀጥሎ በጣም ብዙ ቻሌንጅ ውስጥ ገባው። ድንቅ 24 ሚዲያ የሚለውን ወጣቶች ላይ የመስራት የሚለው ወደዳችሁም ጠላችሁም ለ7 ዓመታት ቢያንስ ለ7 ዓመታት ፕሮዲስ እያደረግኩኝ ካሜራ የማይችለው ካሜራ እየሰጠው ና ትችላለህ ስራ ብዬ አብዛኛው ሰው ፋይል እያጠፋብኝ በጣም የሚገርማችሁ ነገር እዚህ ጋር የምታዩት ሚስጥር የተሰኘ ፊልም የ2 ቀን ቀረጻ። ለዚህ ደግሞ ዮሴፍ ፈቀደ ምስክር ነው። ከኔ በላይ ተናዶ ከኔ በላይ ተበሳጭቶ ነበር ይሄ ፋይል ሲጠፋ ማለት ነው። ፊልሙ 1 ሰዓት ከምናምን ባዶ ቦታ ነው። እናመሰግናለን ብለን የሞላ ነው። የ2 ቀን የ40 ደቂቃ ስራ ነው የጠፋው ማለት ነው። ቻሌንጁ ቀላል አልነበረም። ከዛ ራሴን ቀበርኩኝ፣ አጣው፣ ተቸገርኩኝ። ብዙ ወጣቶች ከኔ ጋር እንዲቆሙ ራሳቸውን እንዲቀይሩ ዋጋ እንዲኖራቸው ዋጋቸውን እንዲያዩ ኢንተርኔት ፓወርፉል እንደሆነ ገንዘብ የሚፈስበት እንደሆነ አስቤ ተረድቼ ወጣቶች ወደዚህ ማህበር እንዲመጡና እንዲቀየሩ አስቤ በጣም ቤተሰቤን ራሴን ሁሉ ነገሬን ገደልኩ ማለት ነው። ግን ታውቃላችሁ እላይ ያሉ ሰዎች በተለይ እውቅና ዘርፍ ላይ ያሉ ሰዎች ምን ያህል ምቀኛ እንደሆኑ ምን ያህል ሸረኛ እንደሆኑ ስለማቅ ከነሱ ጋር ኮንታክቴን ሰረዝኩኝ። በራሴ መንገድ ብቻ መሄድን መረጥኩ ማለት ነው።
እኔ ግን መሀል ላይ እንደቀረው ታውቃላችሁ። ከስርም ያለው ሰው እያጠፋኝ ይሄዳል እንዳልራመድ። አንድ እኔ በዚህ ስራ ማመስገን የምፈልጋቸው ሰዎች አሉ። እነ ፍቅርተ ደሳለኝ የምር እጅግ በጣም ነው የማመሰግነው። እጅግ በጣም ማለት ነው። ማንዴላ እጅግ በጣም ነው የማመሰግነው። ብዙዎች ማለት ነው እኛ ማለት ሳይኖረንም እኮ ማለት ነው ሙድ እንይዛለን፣ ሳይኖርም ቃላቶችን እንሰነጥቃለን፣ ሳይኖረንም ብዙ ነገር እናደርጋለን ማለት ነው። እና አይኔን እኝ፣ አይኔን ተመልከተኝ፣ አላማህን ተመልከት ብሎ አሁን ዛሬ አዶናይ ሰግጥ ብሎ ወጣቱን ወደ ልቡ እንዲመለከት እንዳደረገው ማለት ነው አላማዬን እንዲመለከት ያደረገኝ ማንዴላ ነው። ከልብ ነው የማመሰግነው። አንድ በጣም የሚገርመኝ ሰው ቢሆን ማንዴላ ነው። አብዛኛዎቹ ተስፋ አስቆራጭ ናቸው ማለት ነው። ለዓመታት ከቤተሰቤ ገንዘብ ጨርሼ ከራሴ ገንዘብ ጨርሼ ይኸውላችሁ ዛሬ እንኳን የምቀርጽላችሁን ስልክ ምን ያህል በገነት ንጋቱ ልቤ እውነት ላይ በቋንቋ አይነች ላይ ታሪኬን አካፍዬ እንድነሳ ዛሬ እናንተ ጋር የምደርስበት ይህንን ስልክ እንደተገዛልኝ ታውቃላችሁ። በጣም የተቀበረ ምኞት ቢኖርም የአንድነት ስሜት እንዲኖረን ሰርተን እንድንቀየር ምኞት ቢኖረንም ግን ፈተና በዝቶብኝ ነበር። ያ ብቻ አይደለም፣ ቤተሰቤ እንኳን ማለት ነው እዚህ ስራ ላይ መቆየቴ እጅግ በጣም በጥላቻ እየተመለከቱ ይቅርብህ፣ ምን ይሰራልሃል፣ ቤተሰብን ያስተዳድር፣ ቁጭ ብለህ ይህንን እየሰራ ከምትለምን እየተባልኩ በብዙ አንግል ታይቻለሁ። ግን እግዚአብሔር ለምን እዚህ ላይ እንዳጸናኝ አላውቅም እና ጸንቼ ልቤን የሚረዳ ሰው አጥቼ በምኖርበት ጊዜ ነው አዶናይ የመጣው ወደ ልቤ። አዶናይን መከተል ከጀመርኩኝ ገና ውጪ ያለ ነው። ገና ማለት ነው ገና 1 ሚሊዮን ሳይገባ በፊት ነው አዶናይን ሀሳብ ስሰማ የነበረው። እንደ አዶናይ ለወጣቱ የሰራ ሰው የለም። ሁላችሁም ለቀይ መንጣፋችሁና ለምትፈልጉት የምቾት ህይወት ነው የምትጨነቁት እንጂ ለወጣቱ አንዳችሁም ተጨንቃችሁ አታውቁም ማለት ነው። ሐቁን እንነጋገር ከተባለ ዛሬ ቃላቶችን የምትሰነጥቁ የወጣቱን ልብ ወጣት ምን ተቸገረ ብላችሁ አንድም ቀን ከትራሳችሁ የሆነ ነገር አጉላችሁ አታውቁም። በበኩሌ አንድ ሰው ብቻውን ማሸነፍ አይችልም። የግል ህይወቴን ለማሸነፍ አዶናይ ሲመጣልኝ ውስጤ የተቀጣጠለው እችላለሁ መንፈስ 1 እና 2 አይደለም። ይሄው ፈጣሪ በሚያውቀው ማለት ነው። ነገር ግን አመናችሁም አላመናችሁም፣ ወደዳችሁም አልወደዳችሁም የወጣት ለእኛ የሰጠን የይቻላል መንፈስ ሰገጤ። እስቲ እውነት እንነጋገርና አሁን ዘንጋችንን ተቀማን ብላችሁ በሶሻል ሚዲያ ከፍ ዝቅ በምቀኝነት የምትሉ ሰዎችና በእውቀት ደግሞ እኛ የተሻለን ብላችሁ ቃላቶችን የምሰነጥቁ ሰዎች ደምስሰውን ለምንድን ነው ያላሰራችሁት? ስምህ ደምስሰው ነው ብላችሁ ያላሰራችሁት ለምንድን ነው? ቃሉን ያልሰነጠቃችሁበት ለምንድን ነው? የደምስሰው ስም እኮ ትውልድን ይደመስሳል አይደለም? እና እናንተ ምን አለበት የልጁን ፊዚካሊ የልጁን ሀሳብ የልጁን ቪዲዮዎች ገብታችሁ ታሪኩን ለምን አታዩትም? እኛ ውስጥ የዘራውን ለእኛ የሰጠውን ነገር ለምን አታዩ? እንዲሁ ከመሬት ተነስቶ ህዝብ የወደደ ይመስላችኋል? አይመስላችሁ። ከአዶናይ ጋር ያለው አንድ እግዚአብሔር ነው። አምናችሁም ጠላችሁም ወደዳችሁም ሰግጥ የሚል ቃል ቀረ አልቀረ እኛ ጉዳያችን አይደለም። የምሬ ነው የምላችሁ ማለት ነው። ሰግጥ የሚል ቃል ቀረ አልቀረ ጉዳያችን አይደለም። አዶናይን ቻሌንጅ ውስጥ አታስገቡት ፕሊስ። በኢትዮጵያ አምላክ ነው የምለምናችሁ። ወጣቱ ላይ ይስራ። የወደቀ እኔ እንኳን መጓዝ ችዬ መራመድ ችዬ በብዙ ሰዎች ተሰብሬ ህይወቴ ግራውንድ ገብቶ ከምወደው ሙያ ጥበቃ እንኳን ለመቀጠር ስራ የተፈለገልኝ ሰው ነበርኩ። ሰው ከወደቅንበት ከተቀበርንበት ህይወታችን እንዲቀየር ወደራችሁም ጠላችሁም የሶሻል ሚዲያ ገበያ ለሀገራችንም ለወጣታችንም ይጠቅማል።
ሶሻል ሚዲያን ተጠቅማችሁ በስድብ ሀገሪቷን መከራ ያበላችሁ፣ በፖለቲካ እሳቤ ውስጥ ብዙ እናቶችና አባቶችን ገላችሁ ልጆችን ለብቻ ራቁታችሁ ያስቀራችሁ፣ ዛሬ እናንተ ባጠፋችሁት ነው አዶናይ በጦርነት ምክንያት እናት ቤተሰቦቿን ያጣችኋን ልጅ እያሳደገ ያለው ማለት ነው። ስለዚህ ፕሊስ እኛ ቴክኖሎጂውና ጊዜው የሰጠንን ይህንም ሚዲያ ተጠቅመን እራሳችንንና ሀገራችንን እንለውጥ፣ ሰላማችንን እንገንባበት። አዎ አትረብሹን። ሌላው ይህንን ጉዳይ የሚመለከተው ሰው የሚያይ ሰው እንዲያስተውል የምፈልገው ነገር ምንድን ነው? እኛ ያጣነው በሶሻል ሚዲያ ያጣነው ብዙ ሀገራዊ ስሜቶች አሉ። የአንድነትን ስሜት፣ የፍቅር ስሜት፣ አብሮ የመስራት ስሜት አተናል። አንድ ሰው መቀሌ ሄዶ ስራ መስራት አይችልም። አንድ ሰው ጎንደር ሄዶ ስራ መስራት አይችልም። ኦሮሚያ ሄዶ ስራ መስራት አይችልም በዚህ ሰዓት ማለት ነው። ስለዚህ ይህን ነገር ያሳጣን ደግሞ ሶሻል ሚዲያ ነውና እንበቀለው፣ ህይወታችንን እንቀይረው። ከኛ በታች ያሉ ሲስተሙ ግራ የገባቸው ብዙ አለ። በነገራችን ላይ እንደ ጋሽ ሰለሞን ደግሞ የተቀበሩ ሰዎች አሉ፣ ሊታገዙ የሚገቡ በውትድርና ሰልፍ፣ በመምህራን፣ በብዙ ዘርፍ ለሀገር ባለውለታ የሆኑ ሰዎች አባቶቻችን ከነሱ እግር ወድቀን መባረክ የሚጠበቅብን ሆኖ ሳለ ተቸግረው ችግራቸውን አማረው ደግነታቸውን አማረው ተቀብሯል። ስለዚህ ሶሻል ሚዲያ የወሰድብን ስብዕናችን እንድንመልስበት የአዶናይን ሀሳብ ደግፉ እንጂ አትቃወሙ። እኛ ስሜታችንን ራሳችን እንድናሸንፍ ያደረገን ብቸኛው ወጣት ነው። ምናልባት እናንተ ለሀገራችሁ ብዙ ሰርታችሁ ልትሆኑ ትችላላችሁ፣ ግን ለወጣቱ ምንም ነገር አልሰራችሁም። በዚህ በአጭር ጊዜ አዶናይ የእኛን ልብ የተቆጣጠረው እንዲሁ ዝም ብለን በተለምዶ ሆይ ብለን የምንደግፈው ሰዎች አይደለንም። አሁን የመጣ ነው። አብዛኛው ተቃዋሚ እኮ ሶሻል ሚዲያ ላይ ፊንገር የነበሩ ሰዎች ናቸው። በዚህ ሰዓት ለምን እንደሆነ ታውቃላችሁ? ዘንጋቸውን ስለተቀሙ፣ ገዝተው የሚነዱት መኪና ነገ ያለ ነዳጅ እንደሚቆም ስለገባቸው። ምቀኝነት ለምንድን ነው? ሰይጣን ይሄን ያህል እንድታስቡ የተሻለ ኑ ውስጥ አብረን እንስራ። አዶናይ ያለው አንድ እንሁን፣ በአንድነት እንቀይር ነው። ለትንሽ ፎሎወር ስላለው ትልቅ ፎሎወር ስላለው አንድ አይነት ስሜት ያለው በአንድነት የሚያምን ሰው ነው። ምን አደረገ? ስለዚህ በግሌ ይሄ ነው የሚሰማኝ ስሜት። እኔን ከተቀበርኩበት ከጨለመብኝ ጨለማ ውስጥ አውጥቶኛል። ፉል ሪስፔክት። በቃ በጣም ነው የማመሰግነው። እናሸንፋለን። ሌላው በዚህ ቪዲዮ ማስተላለፍ የምፈልገው ነገር አዶናይን እንወዳለን፣ የምር ከልባችን እንወዳለን የምትሉ ሰዎች እንድናስተውል እፈልጋለሁ። እንግዲህ እዚህ ጋር እንደምትመለከቱት የመጨረሻውን ቪዲዮ ላሳያችሁ። አዶናይ ይህንን ቃል በቃ መከራ አምጥቶብኛል፣ እኔ መከራ አምጥቶብኛል፣ ይሄ ቃል መቅረት አለበት ብሎ ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። ለዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ስግጥ የሚለው ቃል እንግዲህ ቆምም አልቆምም የወጣቱ ስሜት አይቆምም። ዋናው ነገር ሊያስረዳቸው የምፈልገው ነገር ደምስሰውን ከሀገር እንዳላስወጣችሁት፣ ደምስሰው የሚባለውን ሰውዬ ስሙን እንዲቀይር እንዳላስገደዳችሁት ሁሉ እባካችሁ አንድ ሰው ምን እየሰራ ነው ብላችሁ ይህንን ነገር መረዳት መቻል አለባችሁ። ምናልባት የሶሻል ሚዲያ እኮ
አዶናይ ከመምጣቱ በፊት አብዛኛው ሰው በነፃነት ባህላችን ያልሆነ ስርዓታችን ያልሆነ ነገር ሲያደርግበት የኖረ ትውልድ ነው። ትውልድ የጠፋው ወይም ሶሻል ሚዲያ ወይም ቲክታክ የሚባለው ፕላትፎርም ቀድሞ ነው። አዶናይ እንደውም መለሰ ሰዎች ወደ ልባቸው። እናንተ ፊዚካሊ ውጭ ያለውን ነገር ነው የምታወሩት። አዶናይ ውስጣችን እንዲቀየር ውስጣችን ያለው ስሜት ወጥቶ ራሳችንን መግለጽ እንድንችል ራሳችንን ከራሳችን ስሜትና አእምሮ ጋር በነገራችን ላይ 13 በላይ እኔ ስለ ራሴ ማንን እጠይቃለሁ ብዬ 13 የብልት አካላቶቻችን ዘርዝሬ ድርሰት ጽፌ ነበር። ወደ መሬት ማውረድ ስላልቻልኩ ነው ማለት ነው። አብዛኛዎቻችን ከ13 በላይ ብልቶቻችን የራሳችንን ፈጣሪ የሰጠንን ብልቶቻችን እንኳን መምራት የማንችል ያልቻለን ሰዎች ነን። ዛሬ ቃላቶችን እየሰነጣጠቀን ለመስራት የሚፈልገው ለመቀየር የሚፈልገውን ወጣት እንቅፋት የምንሆንበት እና ሰው ምቀኝነት እስከመቼ ነው? ባካችሁ አትኮርኩሙ፣ ሰርተን እንቀየርበት። በአንድነት ቋንቋ እናውራ። እኛ ኢትዮጵያውያን ነን። በደም ውስጥ የተሰጠን ፈጣሪ የሰጠን አባቶቻችን የሰጡን የአንድነት የፍቅር የመተባበር ኃይል አለ። እሱን ነገር አውጥተን እንጠቀምበት። ሀገራችንን ከድህነት አሩንቃ ውስጥ እናውጣት። እስከ መቼ ድረስ ቃላት ስንጠቃ ውስጥ ገብተን መንግስት እንዳይሰራ እኛ እንዳንሰራ ሌላው እንዳይሰራ እርስ በርስ መንግስትም በለው ህዝብም በለው ምንም በለው እርስ በርስ እስከ መቼ ነው የምንነካከሰው? እስከ መቼ ነው ቃላቶች እንደው ሰላም የማንሰጠው ማለት ነው? እባካችሁ የሶሻል ሚዲያውን ዘርፍ ተጠቅመን ህይወታችንን እንቀይርበት። ምንም እድል የለንም። እንደናንተ የዶክተር ስራ መስራት አንችልም። የሳይንቲስት ስራ መስራት አንችልም። የአመራር ስራ መስራት አንችልም። እባካችሁ የሶሻል ሚዲያ ወጣቶች ነን። በቃ ተውን። አዎ ከ12ኛ ክፍል ማለፍ ስላቃተን፣ አዎ ህይወታችንን ዩኒቨርሲቲ አስገብተን መቀየር ስላቃተን፣ አዎ ዩኒቨርሲቲ ገብተን ስራ ማግኘት ስላቃተን የሶሻል ሚዲያ ወጣቶች ሆነናል። ሀገራችንን የሚጠቅም ነገር እንሰራለን። ሀገራችንን የሚገነባ ነገር እንሰራለን። በአንድነት በፍቅር ላይ እንሰራለን። ከዚህ ውጭ ካገኛችሁን እሰሩን፣ እንደፈለጋችሁ አድርጉን። ከአንድነት የወጣ ቃል የአዶናይ ቤተሰቦች ከሰሩ አዎ ቅጡን። የሚለያይ ሃይማኖት ከሃይማኖት የሚሰነጣጥቅ ግለሰብን የሚነካ ነገር ስንሰራ ካገኛችሁን አዎ እንደፈለጋችሁ አድርጉን። ግን ተውን። በቃ አዶናይ ማለት የልባችን ትርታ ነው። ይዞ የመጣው ሐሳብ ለሁላችንም ትንሣኤ የሚሆን ቃል ነው። ወደዳችሁም ጠላችሁም ራሴን ለማሸነፍ የቆርጬ የተነሳሁት የእሱ ድምፅ ወደ ኢትዮጵያ ወጣቶች ጆሮ ሲመጣ ነው። አሁን ተስፋ የምትቆርጥበት ጊዜ አይደለም። ወንድም አለም ስማ፣ ዝንጥ ብለህ ዝቅ ብለህ ማለት ነው። ሰውነት ሁሉ አስተካክለህ ማለት ነው። ጸዳ መዳፈታ ብለህ ማለት ነው። ህይወትህ ሙሉ የምታቃናበት ነው። ሰዓቱ አሁን የዛ ነው። በቃ መጨናነቅ ሰዓት አልቋል። መረበሽ ሰዓት አልቋል። መደባበር ሰዓት አልቋል። አሁን ተነስተህ ራስህን አስተካክል። ለቤተሰቦችህ ቁም፣ ለራስህ ቁም ማለት ነው። እግዚአብሔር ነው የምልህ። ዓላማህን አስተካክለው። እግዚአብሔር ካንተ ጋር ያለው ከሁላችንም እግዚአብሔር አለ። ስለዚህ እባካችሁ እንለምናችኋለን፣ እጅግ በጣም እንለምናችኋለን። ፕሊዝ እባካችሁ እንስራበት። ቃሉ ይቅርሽ፣ እንስራበት። ሰላም ስጡን። በዚህ አጋጣሚ የአዶናይ ቤተሰብ የሆናችሁ ሁላችሁም ጥሪ ማስተላለፍ እፈልጋለሁ። ይህ ጥሪ ከጎኑ ልንቆም ይገባል። ከጎኑ መቆም ማለት ለራሳችን እንቁም፣ ለመቀየር ዝግጁ እንሁን። በሶሻል ሚዲያ ብዙ ነገር መስራት እንችላለን። ብዙ ነገር መቀየር እንችላለን። ራሳችንን እንቀይር፣ በአንድነት እንቁም መልእክቴ ነው። የዛሬው ፕሮግራሜ እንግዲህ ከስሜት ትንሽ ከፍ እንዳለ አውቃለሁ፣ ግን የልቤን ላካፍላችሁ ብዬ ነው ቤተሰቦቼ። በቃ የልቤን ላካፍላችሁ ብዬ ነው። አይ ነው ብዙ ነገሮች አሉና ፕሊስ ለማለት እወዳለሁ። በሚቀጥለው ፕሮግራም እስክንገናኝ ድረስ መልካም እመኝላችኋለሁ። መልካም ጊዜ። አመሰግናለሁ።